ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ ሳፋይሉ አበሻዊ ሸርጣኖች በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። አን ኢንኩሪ ኢንቱ ዘ ኔቸር ኦፍ ዘ ክራብ ሜንታሊቲ። እነዚህ የባህር ጊንጦች በአማርኛ ሸርጣን ወይም ሰርጣን የሚል መጠሪያ አላቸው። ክራቦች ክራብስ ሲሏቸዋል ፈረንጆቹ። ወደ 7000 የሚደርሱ ዝርያዎች አሏቸው። ዋና መታወቂያቸው ምቀኝነት ነው። የምስራቁ ዓለም አሳ ሻጮች የተለያዩ አይነት የባህር ጊንጦችንና ሸረሪቶችን እያጠመዱ ይመገባሉ፣ ለገበያም ያቀርባሉ። ብዙ ሕገ ሙሴን የሚከተለውና በተለይም በአይሁዳውያንና በሺያ ሙስሊሞች ዘንድ እነዚህ ሸርጣኖች ሸኮና ክፍት ድፍን በሚለው ስሌት አይበሉም። ታዲያ እነዚህን ሸርጣኖች የሚመገቡት ምስራቆቹ የተለያዩ የባህር ሸረሪቶችን አጥምደው ለገበያ ሲያቀርቡ በትከሻቸው ላይ በአንድ አጠና ላይ ግራና ቀኝ በሚያንጠለጥሏቸው ባልዲዎች ሞልተው ነው። አሳ አጥማጆቹ ሌሎች አይነት አሶች ወይም ሸረሪቶች ከሆኑ ባልዲውን አይሞሉትም። ምክንያቱም ከሞሉት ወደ ውጭ ያፈተልካሉ። ራሳቸውን ለማዳን ተንፈራፍረው ወደ መሬት ይወድቃሉ፣ ወይ ደግሞ ብዙ ጊዜ በብረት ወይም በሽቦ መረብ ባልዲውን ይከድኑባቸዋል እንዳያመልጡ። ገበሬዎቹ ሸርጣኖችን ወይም ክራቦችን ለገበያ ሲያቀርቡ ግን የሚያሰጋቸው አንዳች ነገር የለም። ምክንያቱም ክራቦች ያሉበትን ባልዲ እንደፈለገ አድርገህ ጢም አድርገህ ብትሞላው አንዲትም ሸርጣን ከባልዲው ጠብ ሳትል ነው የሚቆዩት። ለምን? ሌሎቹ የአሳና የሸረሪት ዝርያዎች ከሚሸጡባቸው ባልዲዎች ውስጥ ባለ በሌላ አቅማቸው ለመውጣትና ለማምለጥ ሲጣጣሩ ሸርጣኖቹ ለምንድን ነው የማያመልጡት? መልሱ በጣም ቀላልና አስቂኝ ነው፣ የማይታመንም ነው። አንዷ ሸርጣን እንደምንም ብላ ከባልዲው ለማምለጥ ስትጣጣር ሌሎቹ ሸርጣኖች እንደምንም ተባጥሰው እግሯን ነክሰው ይዘው ሰውነቷን በጥፍራቸው ንቅ አድርገው ይዟታል ከባልዲው እንዳትወጣ። ሌላኛው ሸርጣንም እንደምንም ሌሎቹን አዘናግቶ ተሽሎክልኮ ከባልዲው ሊወጣ ሲል አሁንም ባልዲው ውስጥ ያሉ ተረባርበው ይጎትቱትና ይመልሱታል። በቃ እንዲህ እያለ ሁሉም ሌላኛው እንዳያመልጥ ወይምና እንዳይተርፍ በተጠንቀቅ አድፍቶ ይጠባበቃል። አታመልጣትም፣ የታባክንስና አብረህን ትበላለህ የሚሉ ነው የሚመስሉት። በዚህ የተነሳ ቃሉን ራሱ ክራብ የሚለውን በተለምዶ አጠቃቀም የሆነን ሰው ለመግለጽ ጥቅም ላይ ከዋለ ያ ሰው ለየለት የዓለም ምቀኛ፣ የሰው እድገት የሚያደርገውን የሚያሳጣው፣ ራሱ የሆነ ነገር ለመስራት ሐሳብ የማይመጣለት ግን ደግሞ ሌሎች ሰርተው ሲሳካላቸው ሲመለከት ባለ በሌለ ጥርሱ ነካክሶ ሊቀብራቸው የሚሞክር እጅግ ክፉ ምቀኛ ሰው ማለት ነው። የአማርኛው ቃል ክራቦችን ሸርጣን ወይም ሰርጣን ብሎ የሰየማቸው ወዶ አይመስለኝም። ይህንን የሰይጣን ምቀኝነት ባህሪያቸውን አይቶ ይሆን አበውና እመው? እና አንዳንዴ ብዙ አበሻ ምን እንደሚመስለኝ ታውቃለህ? ደንበኛ ለየለት ሸርጣን ቲፒካሊ ክራብስ ሜንታሊቲ ያላቸው ይመስሉን። ቁጥራቸው ቀላል የማይባሉ ሰዎችን አይና የምር ደነግጣለሁ። ምንድነው ግን እንዲህ ክራብ ያደረገን? ካንት ፋይንድ ዘ አንሰር። አሰላስለ ልደርስበት የምትችለው ነገር አይመስለኝም። አንዳንዶች በቃ ባይ ዲፎልት የሆነ ሸርጣን ፓርት አላቸው በተፈጥሯቸው። ማጣት ነው እንዲህ ክራብ ያደረገህ? አስተዳደጋችን ነው ወይስ የሆነ በጭንቅላታችን የተገጠመልን አንዳች ክራብ አስተን ይኖርብን ይሆን? ወይስ ምንድነው ግን እኛን አበሾችን እንዲህ ክራብ የሚያደርገን ነገር? የማስበው ይሄ ክራብ ሜንታሊቲ የሆነ ከሰው ሰው የሚተላለፍ የጋራችን በሽታ መሆን አለበት ሁሉ እያልኩ ነው። አንዳንዴ ክራብነታችን አይን የለውም። አይን ስል አንድ አይኔን አጥፋልኝ ያለው አበሻ ትዝ አለኝ። እግዜሩ አንዱን ምስኪን አበሻ ያገኝና የፈለግከውን ጠይቀኝ እሰጥሃለሁ፣ ግን ለአንተ የምሰጥህን እጥፍ አድርጌ ለጓደኛ ሰጠዋለሁ ይለዋል። አበሻው ተጨነቀ። አበሻውን ያስጨነቀው የጠየቀው ሁሉ ለሱ መሰጠቱ አይደለም፣ ምን እንደሚጠይቅና እንደሚሰጠውም አይደለም። እሱን ያስጨነቀው ለእርሱ የተሰጠው ነገር ለጓደኛው እጥፍ ተደርጎ ሊሰጥ መሆኑ ነው። እና አስቦ በመጨረሻ እግዜሩ ምን አለው? አንድ አይኔን አጥፋልኝ። አሁን ይህን ሸርጣን ሰው ትለዋለህ? በበኩሌ ለማለት ይከብደኛል፣ ግን በሚያሳዝን ሁኔታ ብዙ አበሾች እንዲህ ነን። ምክንያት የለንም፣ ግን ብዙ ሰበቦች አሉን፣ ሬዲሜድ የሆኑ የተለየና የተሻለ ሊያመልጥ የመሰለን ሰው ለመናደፍ የሚያገለግሉን። ይሄ ደግሞ አበዛው ኦቨርአክቱን ይላል አበሻ ክራብነቱ ሲነሳበት። ምን አስጨነቀ የሱ ማብዛቱ? ለምን የራስን ነገር አትፈልግም?
አንዳንዴ ክውላለሁ ራሴ ላይም ያው የዜግነቴን የክራብነት ድንገት ሳገኝ በኢየሱስ የሸርጣን መንፈስ ውጣ እና ወደ ጥልቁ ውደቅ፣ አቧራ ግን እንዳይነካ ሳስበው እኛ አበሾች ሰይጣንን በምንገስጽበትና በምንራገምበት ደረጃ ሌላው ዓለም ይራገማል የሚል ግምትም የለኝም። ከሰይጣን የሚያናድደን ነፃነቱ ይመስለኛል። እኛ የሌለን ነፃነት እሱ ለምን አባቱ አገኘ? ማን ስለሆነ ነው? አንድ የአባ ግርማ እስጢፋኖስ ላይ ከትመው መዓት ሰይጣን ከሰው ላይ ያወጡ ብዙ ሺህ ሰው እርሳቸውን ለማየትና በእርሳቸው ለመጠመቅ ወደ ደብሩ መትመም ሲጀምር ሌሎቹ የደብሩ ቀሳውስት አድማ ጠሩ አሉ። ጨዋታም ሊሆን ይችላል አላውቅም። ግን ምን ብለው ተነሱባቸው አሉ በመምህሩ ላይ። ሰይጣንን የሚያናግረው ራሱ ሰይጣን ወይ የሰይጣን ጓደኛ ነው እናማ መምህሩ የሰይጣን ፍሬንድ ስለሆኑ ከደብራችን ይውጡልን። ዘክራብ ሜንታሊቲ አት ኢትስ ቤስት እኮ ነው። እርሳቸው ግን በሌሎችም ደብሮች ካንዱ ደብር ወደ ሌላው እየተባደሩ ሰይጣንን መገሰጻቸውን ግን አላቆሙም። በመጨረሻ ምን አሏቸው? ሰይጣንን የሚገርፉበት ጨሌ ላይ ሱዳን አገር ሄደው አስደግመውበታል። በመጨረሻው ያው ትልቁ ምቀኛ ወይም መንግስት አሰራቸው። ለምን? ሰይጣንን እያሰሩ ስላስቸገሩ። እና የማረሳው አንድ ቀን ታስረው ቆይተው የመጨረሻ በልደታ ችሎት የቆሙለት እያለቀሱ ዳኞቹን ጠየቋቸው። ምን አጠፋው? ተስፋ ለሌለው ወገኔ ትንሽ እንኳን ተስፋ ብሰጠው የሚያጽናናውን ነገር ሰጥቼ ወደ ቤቱ ሄዶ የሰላም እንቅልፍ ቢተኛ ኃጢአት ነው? ወንጀል ነው ለሰው ተስፋ መስጠት? ምን አጠፋው? ጥፋቴን ንገሩኝ ብለው ስቅስቅ ብለው አለቀሱ። በማግስቱ ተፈቱ። ሁሌም አይረሳኝም። እኛ እንዲሁ ነን። ክራብነታችን ያሳቅቃል፣ አይን የለውም፣ ትልቁን ከትንሽ አይለይም። ሸርጣንነት በጣም መጥፎ ባህሪያችን ነው። አሁን ሰሞኑን ደግሞ የአበሻ ሸርጣን የተነሳው በአዶናይ ላይ ነው። ከትንሹ እስከ ትልቁ እየተነሳ ክራብነቱን እያስመሰከረ ነው። ልጁ ሄደ፣ ወጣ፣ አገኘ፣ ታወቀ፣ አመለጠ፣ ሰገጠ፣ ፈመሰ። አንተን ምን ነካው? በዓለም ላይ እኮ በሶሻል ሚዲያው ገነው ቢሊዮነሮች የሚሸቅሉበት ወፈ ሰማይ ወጣቶች አሉ። አንተ የምታውቀው የራስህ ወገን ከዚያ ትልቅ መሶብ ላይ ለምን አንዲቷን ድርሻውን ቆነጠረ ብለህ ሰበብ ፈልገ መጸናወት የብሽቆች ሁሉ ብሽቅ ሸርጣንነት ይመስለኛል። ትናንት ጆን ዳንኤልን ተጸናውተ ነው ወደ ባልዲው ለመመለስ ተረባረብን። ምን ተጠቀምን? ትናንት በኢትዮጵያ ኤርላይንስ የአውሮፕላን ደረጃዎች ላይ አበቦች ከምራ ዳሌዎቿን ግራና ቀኝ እንደ ቀስት ወድራ ሻምፓኝ ሁሉ እየተጎነጨች ፎቶ የተነሳችው ልጅ ላይ ያልተረባረበ አበሻ ካለ እውነት ክራብ አልወለደችኝም። ቆይ እስቲ ምናችንን ነካችሁ? የሰዎች ነፃነት በጣም ያበሳጨናል። እንደኛ መከራቸውን በልተው ከሰውነት ተራ ወጥተው ካላገኙት ያገኙትን ነገር አይናችን ደም ይለብሳል። የፈለገውን ጥሩ ሥራ ሲሰሩ ብናያቸውም እስቲል የሚያንገበግበን ከሌላው የመብለጣቸው ነገር ነው። ይሄ የአንድ አይኔን አጥፋልኝ ክራባዊ ሸርጣናዊ የቅናት ዛር በኢየሱስ ስም የተወጋ ይሁን። ወግቼዋለሁ። አሁን እስቲ እግዚአብሔር ያሳየ። መውጋትም ምን አመጣው? በሰላም ነው። ቻዋቦ ሸጋ ጊዜ ከልቤ ተመኘው። በጨዋታዬ አታምርሩ። አሪፍ ጭዌ ካላችሁ አምጡ። ቺርስ። አሳፍ አይሉ